የዘውትር ሰላምታችን በእያላችሁበት የተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ አሰባስበን አጠናቅረን ያዘጋጀንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማጠቃለያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቻችን ከመሸጋገራችን በፊት በቅድሚያ ርዕሰ ዜናዎቹን በማስቀደም እንጀምር ይሆናል። ጠቅላይ ሚኒስትር አብይ አህመድ በ80 ሚሊዮን ዶላር ወይንም በ11 ቢሊዮን ብር የቪአይፒ ግል አውሮፕላን መግዛታቸው በዓለም መነጋገሪያ ሆነዋል። በኦሮሚያ ክልል በ27ኛ ወር 2017 ዓ.ም ከጎሃ ጽዮንና ቱሉ ሚኒሊክ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውና በተኮሰ ጥይት ተሳፋሪ ሕይወት ማለፉን ተሰምቷል። በዘመቻ አንድነት የአማራ ፋኖ በሸዋ ናዶ ክፍለ ጦር ታላቅ ጀብድ ተፈጸመ። የባህር ዳሩ የምክክር ኮሚሽን ሴራ ረሃብን እንደ ጦር መሳሪያ አድርጎ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራልም ዝቅጠት ነው ተባለ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማጠቃለያ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ዜናችን ስናልፍ ጠቅላይ ሚኒስትር አብይ አህመድ በ80 ሚሊዮን ዶላር ወይንም በ11 ቢሊዮን ብር የቪአይፒ የግል አውሮፕላን መግዛታቸው በዓለም መነጋገሪያ ሆነዋል። ጠቅላይ ሚኒስትር አብይ አህመድ በ80 ሚሊዮን ዶላር ወይንም በ11 ቢሊዮን ብር የገዙት ቅንጡ አውሮፕላን ለግል አገልግሎት ብቻ የሚውል ነው ተብሏል። ጠቅላይ ሚኒስትር የገዙት አውሮፕላን ለግል ቪአይፒ አገልግሎት የሚል ሲሆን የኢትዮጵያ አየር መንገድ አርማና ቀለም አይለጥፍም ተብሏል። በጥልቅ ድህነት ውስጥ ማደጋቸውን የሚገልጹ እና ያህንን ድህነት የሀገሪቱ ጠቅላይ ሚኒስትር ከሆኑ በኋላ እንደተበቀሉ ሲናገሩት የሚደመጡት ጠቅላይ ሚኒስትሩ የግል ምቾታቸውን ቅንጡ ሕይወት መምራታቸውን ቀጥለዋል። በቢሊዮኖች የሚቆጠሩ ዜጎች የሚቀምሱትና የሚላስ ነገር በማጣት በረሃብ የሚሞቱባትን ሀገር የሚመሩ ጠቅላይ ሚኒስትር 11 ቢሊዮን ብር ወጪ በማድረግ በሀገሪቷ ሀብት የግል አውሮፕላን መግዛታቸው በዓለም መነጋገሪያ ሆኖ ቀጥሏል። ይህ አስነዋሪ ተግባር በመፈጸም በአፍሪካ አንደኛ መሪ መሆን ችሏል። ከቤተ መንግስት የተገኙ ምንጮች እንደሚያሳዩ ጠቅላይ ሚኒስትሩ ለግል አገልግሎት የገዙ ቪአይፒ አውሮፕላን የቦይንግ ኩባንያ ምርት የሆነው ከ19 እስከ 32 ሰዎች ማሳፈር የሚችል ነው ተብሏል። ይህ ጠቅላይ ሚኒስትሩ ለራሳቸው የገዙት የግል አውሮፕላን በውስጡ መኝታ ቤቶችን፣ የመመገቢያ ክፍሎችን፣ የሻወር አገልግሎትና የመጸዳጃ ቤቶችን አካቶ የያዘ ነው ተብሏል። ፋኖ በዘመቻ አንድነት ኦሮሚያ ተከስቷል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ጦር አዛዥ 50 አለቃ ፍቃዱ ጥላሁንና የነበልባል ብርጌድ አስተዳደር ኃላፊ ፋኖ በላይና አድማሱ ጥምር ስራ ከቀጠናቸው በርካታ ኪሎ ሜትሮችን በመጓዝ በኦሮሚያ ክልል ምስራቅ ሸዋ ዞን ጉንቡቹ ወረዳ ጦሲን ከተማ በዘመቻ አንድነት ጠላት ላይ ጥቃት በመክፈትና ከተማዋን መቆጣጠር ጥሩ ስራ ሰርተውበት ውለዋል። በዘመቻ አንድነት የአማራ ፋኖ በሸዋ ናዶ ክፍለ ጦር ታላቅ ጀብድ ፈጸመ። ውረድ እንውረድ ተባባሉና አስጨፈጨፉት። ካፋፉ ቆሙና እንዳሉት አበው አማራ ፋኖ በሸዋ ናዶ ክፍለ ጦር በዘመቻ አንድነት ባደረገው የደፈጣ ውጊያ የጠላትን ጦር አይቀጡ ቅጣት ቀጥቶ የሚሸኘውንም ንብረት ከጥቅም ውጭ አድርገውታል። የአስማረ ዳኜ ፈለገ ተከታይ የአስራት ወልደየስ ፈለገ ተከታይ በትሩ መብረቅ ነው ዱካው አይታይም የተባለላቸው አማራ ፋኖ በሸዋ ናዶ ክፍለ ጦር አናብስቶቹ ዛሬ መጋቢት 27 2017 ዓ.ም ያገዘው ሰራዊት ከለሚና ከመራሃ ቤት ሬሽን እየተቀባበሉ ባሉበት በጀማ ወንዝ ዙሪያ አጽበርበር እና ጥቁር ድንጋይ የተባለ አካባቢ ላይ ከናዶ ክፍለ ጦር መቅደላ ብርጌድ ከሁለት ሻለቃዎች የተውጣጡ ኃይሎች በአርበኛ ፊት አውራሪ ባዩ አለባቸው የተመሩ የጠላትን ኃይል በብሬን በስናይፐርና በድሽቃ አርገብግቦት ቀላል የማይባል ሙትና ቁስለኛ እንዲያስተናግድ አድርገውታል። ውጊያው ከረፋዱ 3:50 እስከ 5 ሰዓት ድረስ ቀጥሎም የቆየ ተጋድሎ ሲሆን በዚህ መሃል በወገን አጥቂነት ሲቆይ አገዛዙ ከፌጥራ ከተማ ተጨማሪ ኃይል በማስመጣት ሙትና ቁስለኛውን እየለቃቀመ ወደ መጣበት ዓለም ከተማና ፌጥራ ሸሽቷል። በተከፈተ የተኩስ ሩምታ የሞቱ መንገደኞች እንዳሉም ታውቋል። ከባህር ዳር ከተማ ተነስተው በዛሬው ዕለት ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶቡስ ተሳፋሪ መንገደኞች በመንገዳቸው መሃል እንደታገቱ ታውቋል። የመሰረት ሚዲያ የደረሰው መረጃ እንደሚጠቁመው እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ከተማ አቅራቢያ ነው። ታጣቂዎቹ የተኩስ ሩምታ አውቶቡሱ ላይ በመክፈታቸው የተገደሉ መንገደኞች እንዳለ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸውም ታውቋል። ከእገታው
ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ከታጣቂዎች ጋር እየተታኮሰ ነው በማለት አንድ የአካባቢው ምንጭ ለመሰረት ሚዲያ ተናግሯል። ድርጊቱ መፈጸሙን የሾፌሮች አንደበት የተባለው ገጽ ያረጋገጠ ሲሆን ከጓሃ ጽዮን እና ቱሉ ሚኒሊክ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውና በተኮሰ ጥይት የተሳፋሪ ህይወት ማለፉ ተሰምቷል ብሏል። በተመሳሳይ ከሁለት ሳምንት በፊት በፍቼና ጓሃ ጽዮን ከተሞች መካከል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞች ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸውን ኦሮሞ ነጻነት ሰራዊት አባላት ለአንድ ታጋች እስከ 1.5 ሚሊዮን ብር እየጠየቁ እንደነበር መዘገባችን ይታወሳል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎች ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋች ቤተሰቦች ገልጸዋል። አሁን ላይ የቻሉትን ለመሰብሰብ የየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ የእርዳታ ጥሪ እያቀረቡ መሆኑን ጠቅሰው ነበር። በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱበትም ታውቋል። የባህር ዳሩ የምክክር ኮሚሽን ሴራ በምክክር ኮሚሽኑ ህዝቡ እምነት እንዲጥልና ከፋኖ ይልቅ ኮሚሽኑ እንዲያምን በሚል የብልጽግና አገዛዝ የአማራ ህዝብን ብሎም ዓለም አቀፍ ማህበረሰቡን ለማሳሳት በከፍተኛ ሁኔታ የተወራወጠ መሆኑን በመረጃና ደህንነት ክፍላችን ደርሰንበታል። ቅጥፈት፣ ውሸት መገለጫው የሆነው የብልጽግና አገዛዝ ስልታዊ ማጭበርበሪያ ካርዶችን መዟል። በሚዲያና በማህበረሰቡ ውስጥ ሐሰተኛ መረጃዎችን ማሰራጨት እንደ ግብ ተይዘዋል። እነዚህ ሐሰተኛ መረጃዎችንም ደርሰንባቸዋል። አንደኛ ደረጃ ስሙ ከማይ ጠቀስ አደረጃጀት ነኝ በማለት ሐሳብ እንደተሰጠ ተደርጎ ማውራት። ሁለተኛ መከላከያ ይውጣና በህዝብ ዘንድ የታወቁና ብዙም ስሜታዊ የማያደርጉ ንግግሮችን አጣፍጦ በማውራት የንግግር ነጻነት እንዳለ ህብረተሰቡ እንዲያወራና እነዛ ንግግር ያደረጉት የተቃዋሚ ፓርቲ አመራሮች በሚዲያ በኩል ከፍተኛ ሽፋንና የስም ግንባታ መስራት። ሶስተኛ የሃይማኖት አባቶች በኩል መልእክት ማስተላለፍ። አራተኛ የፋኖ ኃይል ጸረ እስላም እንደሆነ በሃይማኖት አባቶች በኩል ማድረግ። አምስተኛ ተማሪዎችን መማር እንዳልቻሉም። ስድስተኛ የአዊ ዞን ተወላጅ ጭምር ያልሆነ የቀድሞው የኦኤምኤን ጋዜጠኞች በነበረ ጋዜጠኛ ላይ ባይ በኩል አገው ክልል ይህንን የሚል ጥያቄ እንዲነሳ ማድረግና አማራን በክልል መሸንሸንና መበተን የሚሉት ዋና ዋናዎቹ ናቸው። ከዚህ ውስጥ ኦነግ ሸኔ መከላከያ የፈጸሙትን ግፍ ፈጽሞ እንዳይነሳ ወይም እንዳይወራ ተብሏል። ከነዚህ ተቋማት አመራሮችን ለፍርድ ተጠያቂ ያደርጋል በሚል ቀጥታ ግፍ ፈጻሚውን በስም ባለመጥቀስና በሚደረግ የሚዲያ አጀንዳ ጥምዝዝ ነገሮችን ወደ ፋኖ መቀየር አለብን በሚል ከፍተኛ እንቅስቃሴ የተደረገ መሆኑን ለማወቅ ችለናል። ስለሆነም እና አብይ አህመድ በአማራ ላይ ሴራ ለመሸረብ ይሞክሩም አይሳካም ብለዋል። ረሃብን እንደ ጦር መሳሪያ አድርጎ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራልም ዝቅጠት ነው ተባለ። የአማራ ፋኖ አደረጃጀት የተሰጠ አስቸኳይ መግለጫ የብልጽግናው አረመናዊ አገዛዝ የአማራን ህዝብ ለአንዴና ለመጨረሻ ጊዜ ለማጥፋትና ከታሪክ መዛግብት ላይ ለመሰረዝ ሀገሪቱ አለኝ የምትለውን የአየር ኃይል ሜካናይዝድና እግረኛ ሰራዊት የሀገሪቱ ሙሉ በጀት በመጠቀም ድፍን 2 ዓመታት የጭካኔ በትሩን ሲያሳርፍ ቆይቷል። በምላሹ መላው የአማራ ህዝብ በቁርጥ ቀን የፋኖ ልጆቹም እየተመራ ከዲቅ እስከ ደቂቅ በነቂስ በመውጣት አረመኔያዊ የብልጽግና ቡድን በመፋደም ለምድር ለሰማይ ይከብድ የሚመስለውን የክልሉ የብልጽግናና የጸጥታ መዋቅር በድጋሚ እንዳያገግምና እንዳይጠገን አድርገን በጣሰነዋል። ስርዓቱ እንዳይሞትና እንዲቀጥል ስልታዊ በሆነ መንገድ ሲያገለግል የነበረውን የስሙላ የመንግስት መዋቅር እንዲወገድ አድርገነዋል። ከልክ በላይ በእብሪትነት የተወጥሮ በድንፋታ የአማራን ህዝብ አዋርደው ብሎ የተኮፈሰውን የኦሮሞማ ኃይል አስተንፍሰዋል። የአማራን ህዝብ በጅምላ በመጨፍጨፍ ደም ግብሩ የሆነውን ያገዛዙ ጂኒ በወሰደው ጠንካራና አስተማማኝ ምት በከፍተኛ ደረጃ አጓርቶና ቅስሙ ተሰብሮ አንገቱን እንዲደፋ አድርገነዋል። በተወሰደበትም ድንገተኛና ቅስም ሰባሪ ምት በድንጋጤ ቆሌው ተገፎ ሽንፈቱን መቀበል አቅቶት ቅሌውቱን ተገፎ እየዋዠሸ ይገኛል። ታዲያ በዚህ ቅስም ሰባሪና የተቀናጀ ምት የፋይናንስ ካዝናው ባዶውን የቀረውን ድንጋጤ ውስጥ የገባው የብልጽግና ወራሪ ቡድን የአማራን ህዝብ በተለይም አርሶ አደሩን አንበርክካለው የፋይናንስ ካዝናዬንም እሞላለሁ በሚል የወቅቱን የእርሻ ጊዜ ከግምት ውስጥ በማስገባት መላ የብልጽግና ካድሬዎቹ በማሰለፍ በከፍተኛ ደረጃ በመሯሯጥ ላይ
እንደሚገኝም ደርሰንበታል። በተለይም ወቅቱ የእርሻ ወቅት በመሆኑና የአፈር ማዳበሪያ ለአርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብአቱን በበቂ ሁኔታ በማቅረብ በገንዘቡ ገዝቶ እንዲጠቀም በማድረግ ፈንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀት በማቅረብ በተለይም አገዛዙ ጥምር ጦር ለሚለው መካከለኛ አድማ በታኝ ሚሊሻና ሌሎች የጸጥታ መዋቅር ለማሰልጠንና ለማጠናከር የሚውል ገንዘብና ለሌሎች ዝርዝሮች ክፍያ ካልፈጸምክና ደረሰኝ ካላሳየ የአፈር ማዳበሪያ አንሸጥም በማለት ህዝባችንን በከፍተኛ ደረጃ ለማንገላታት ዝግጅታቸውን መጨረሳቸውንና ወጣቱ አርሶ አደር ማዳበሪያ እንዳይሰጠው ተጨባጭ መረጃ ደርሶናል። ስለሆነ በመጀመሪያ ደረጃ መንግስት ነኝ ብሎ ራሱን የሚጠራ አካል ረሃብን እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳትና ለመፍጀት የሚደረግ ተግባራዊ እንቅስቃሴ ማንኛውንም ሁኔታ በዓለም ህግ የተከለከለ ብቻ ሳይሆን የሞራል ዝቅጠት በመሆኑ በእኛ በኩል በፍጹም ተቀባይነት የለውም። ሁለተኛ ማንኛውም አርሶ አደር የአፈር ማዳበሪያን ያለምንም ተጨማሪ ክፍያ ዋጋውን ብቻ ከፍሎ እንደ ማንኛውም ቁሳቁስ የመጠቀም መብቱ የሚከበር እንጂ ያለምንም ከልካይ ተጨማሪ ክፍያ እንዲከፍል ካልሆነ የአፈር ማዳበሪያ መግዛት አትችልም በሚል በንጹህ እርስታቸው ላይ በተለይ አካላት የሚፈጽሙ ወከባና ማስፈራራት በፍጹም ተቀባይነት የለውም። ሶስተኛ የእርሻ መሬት በስሙ የሌለውን ነገር ግን በተለያየ መንገድ መሬት በማግኘት በግብርና ስራ ላይ ያለንን ወጣት አርሶ አደር ገና ለገና ፋኗዊ እሳቤ ይኖረዋል በሚል የተሳሳተ ብያኔ በስምህ መሬት ስለሌለ የአፈር ማዳበሪያ ገዝተ መጠቀም እንዳትችል በፍጹም ከመርህ ያፈነገጠ አሰራር ተቀባይነት የለውም። በመሆኑም እንደኛ አርሶ አደራችን ያለንን ተጨማሪ ክፍያ የአፈር ማዳበሪያ ዋጋን ብቻ ከፍሎ እንዲጠቀም እያሳሰበ ከዚህ ውጭ ማንኛውንም የክልል ወይንም የዞን ወይንም የወረዳ ወይንም የቀበሌ አመራር ወይንም የግብርና ባለሙያ ወይንም የአስተዳደር ጽሕፈት ቤት ባለሙያ ወይም የገቢዎች ጽሕፈት ቤት ባለሙያ ወይም የጸደይ ባንክ ኃላፊዎችና ባለሙያዎችና ሌሎችም ይህንን ተግባር ለማሳካት ተጨማሪ ክፍያ ለማስከፈል ሲንቀሳቀሱ ወይም በዚህ አጀንዳ ላይ ህዝብ ለማወያየት ጥረት ሲያደርጉ ቢገኙ አደረጃጀቱ አስተማሪ የሆነ እርምጃ የሚወስድ ይሆናል። ሁለተኛ ማንኛውንም የአማራ ህብረተሰብ ከንግድና ተጨማሪ ትርፍ ውጪ ለእርሻ ስራ የሚሆን የአፈር ማዳበሪያ ገዝቶ የመጠቀም መብት እንዳለው የታወቀ ምን አሳማኝ የሆነ ጉዳይ ሳይኖር ተልካሻ ምክንያት በመደርደር አምራች ኃይል የሆነውን የአማራ ተስፋ በማስቆረጥ በኢኮኖሚ ለመጉዳት ለማህደህየት የሚደረግን ማንኛውንም እንቅስቃሴ በጽኑ የምንቃወምና የምንታገለው ጉዳይ ነው ብለዋል። ሶስተኛ የአፈር ማዳበሪያን ለገንዘብ መሰብሰቢያና ለፖለቲካ ፍጆታ መጠቀም ፍጹም ኢሞራላዊ ተግባር በመሆኑ ማንኛውም አካል ከዚህ አፍራሽና እኩይ ተግባር መቆጠብ ይኖርበታል ብለዋል። አራተኛ ረሃብን እንደ ጦር መሳሪያ ለማድረግና የአማራን ህዝብ ለመፍጀት የሚደረግ የአፈር ማዳበሪያን ከ3 እጥፍ በላይ ዋጋው እንዲጨምር ከማድረግም በላይ በተለያየ ምክንያት የመከላከል ተግባር ዓለም አቀፍ የጦር ወንጀል ጭምር ነው። እናም ይህ ተግባር በአስቸኳይ የማይቆም ከሆነ ህዝባችን በነቂስ በመውጣት አገዛዙን ለመገርሰስና ለመውጣል ከጀግኖቹ እጆቹ ጥሪ እስኪተላለፍ በጠንቀቅ በመቆም እየተጠባበቀ ይገኛል። ስለሆነም በዚህ ተግባር ላይ እየተሳተፋችሁ ያላችሁ አካላት ከዚህ ተግባራችን እንድትቆጠቡና ማንኛውንም አማራ ለሁሉ ማህበረሰብ ፍትሃዊነት መሰረት ያደረገ ተግባር እንዲፈጸም ያሳሰብን ከዚህ ውጭ በሚንቀሳቀስ ማንኛውም አካል ላይ ወሳኝና አስተማሪ እርምጃ ለመውሰድ የምንገደድ መሆኑን ለማሳወቅ እንወዳለን ብለዋል። የተከበራችሁ ተመልካቾቻችን ለእሳቱ አሰባስበን ያጠናቀርንላችሁ ዜናዎቻችን በዚሁ አቅተናል። እንደተለመደው ቻናላችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋበዝን። በሌላ ሰዓት በድጋሚ በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ ቸር ቆዩ።